ለአዲስ ሰለምቴዎች እኔም ግራ የገባኝ ነገር አለ። ትላንትና ሀጂ ሙፍቲ አርፈዋል ሲባል አንዳንድ ቪዲዮች እየወጡ ነበረ። እኔ ላይክ እስልምና እንደማይከፋፈል አውቃለሁ። ቁርአንም እንደሆነ ማለት ገብቶኛል፣ እውነቱ ገብቶኛል። ግን ብዙ ጥያቄዎች ይነሳሉ። አሁን ውሃብያ መውሊድ እና የሚባሉ ነገሮች ማለት እኔ እየገቡኝ አይደለም። ከዛ አንጻር የሆነ ነገር ስፔሻሊ አሁን እዛ እስልምና ውስጥ ለከረሙት ሰዎች ምንም ላይሆን ይችላል። ግን ለአዳዲስ ሰለምቴዎች የሚሆንም ማነው ቁርጥ ያለ ነገር ብትነግረን ብዬ አስባለሁኝ። ሁለተኛ ጥያቄ ደግሞ ምንድነው? ይሄኛውን መልስልኝ። ሁለተኛው ረሳሁት። ልጁ እንትን ሲያስወጣኝ እንትን ተወሲለኝ መርሐባሽ ወሃቢያ ወይም አህባሽ ስለሚባለው ነገር ነው። ወሃቢያ የሚባል አንጃ ወይም ግሩፕ የለም። አንድ ታላቅ ዓሊም ነበር፣ ሙሐመድ ብን አብድልዋሃብ የተባለ በሳዑዲ ምድር ላይ ነበር። ይህ ሰው በአካባቢው እና በዘመኑ ሲሰሩ የነበሩ ሽርኮችን እና ቢድዓዎችን ተመለከተ። አላህ ስብሓነ ወተዓላ በሰጠው እውቀት ያንን ሽርክና ቢድዓ ተዋጋ። በሳዑዲ ምድር ላይ በተለይ በደንብ አድርገው ተዋጋቸው፣ አጠፋቸው። እነዚህን ሽርኮች እና ቢድዓዎች የነቢያቶች መንገድ የሆነውን ተውሒድን እና ሱናን አነገሰ፣ ቢድዓን እና ሽርክን አጠፋ። ፈጀዛሁ ላሁ ዐና ወዐን ልሙስሊሚን ኸይረ ማ ጀዛ ብሂ ዒባደሁ ሳሊሒን። ጀግና ትልቅ ዓሊም ነበር። የዚህን ሰው ስም ለማጥፋት የዚህኛው አንጆች ወይም አሕባሽ ወይም ሱፊያ ወይም አሻዕራዎች እነዚህ ሁሉ ወሃብያ የሚል ቅጽያ ለጠፉበት። ለምን? ሰዎችን ከእርሱ እውቀትና ከእርሱ ስራዎች ለማስበርገግና ለማስፈራራት። ያ ነው የተፈጠረው ነገር። ወኢላ ፈኢነ ሸክ ሙሐመድ ብን አብድልዋሃብ ረሒመሁ ላሁ ተዓላ ረጁሉን ሳሊሕ ጀደደ ዳዕወተ ልአንቢያኢ ወልሙርሰሊን ወደዓ ናስ ኢለ ተውሒድ ወኢለ ሱና ወሐዘረ ናስ ሚን ሽርክ ወልቢድዕ ወልኹራፋት። ይህን ያደረገው ነገር ይህን ሰው የጠሉበት ነገራቶች ምንድን ነው? እነዚህኞቹ ከተባለ ሙታንን አትጣሩ ነው የመጀመሪያው። እስኪ አስቡ፣ ሰው ሙስሊም ከሆነ በኋላ እንዴት ነው እንደገና ወደ ባዕድ አምልኮ የሚመለሰው? ደጋግ ሰዎች ናቸው ወልዮች ናቸው እየተባለ እነዚያን መለመን ችግር የለውም ይሏቸዋል። አይቻልም፣ አይፈቀድም። ከአላህ ውጭ ሌላን አካል መለመን አይቻልም። አላህ በአምልኮ ላይ በጣም ቀናተኛ ነው። ቀናተኛ ማለት ማንም ሰውን እንዲጋራበት አይፈልግም። ገብታችኋል? ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የጋር ወጊረቱላሂ አን የእትየ ልዓብዱ መሐሪመሁ አሉ። አላህ ቀናተኛ ነው አሉ። የሚቀናውም ባሪያው እርሱ የከለከለውን ነገር ሲፈጽም ጊዜ ነው አሉ። ይቆጣል። ይዛ ነው አምልኮ ሁሉ ለአንዱ አምላክ ነው መሆን ያለበት። ከእርሱ ውጭ ለሌላ አካል ለማንም አምልኮ አትስሩ ነው የሙሐመድ ብን አብድልዋሃብ ጥሪ። ሙታኖችን አትጣሩ። ላ የጁዝ ዱዓ ለምዋት ወለው ካነ መለከን ሙቀረብ አው ነቢይ ሙርሰል ወሚመን ዩሰሙነሁም ቢልአውልያ ወሳሊሒን ወገይሪሂም። እነዚህን ሙታኖችን በመጣራት ላይ የተሰማሩ ሰዎችን አትጣሩ፣ አይሆንም ነው እያላቸው ያለ። ወከዛሊከ የጅብ ኢስባት ማ አስበተሁ ላሁ ሊነፍሲሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ምን ሲፋት አልጀላል ኢላ አላህ ሱብሓነሁ ወተዓላ ከማ የሊቁ ቢጀላሊሂ ወዐዘመት ሱልጣን። ለእርሱ ለክብሩና ለልቅና እንደሚገባው እርሱ ስለ ራሱ ያጸደቀውን ባህርያቶችን እና ስሞችን አጽድቁና አለፉ ነው። እነዚህ ሰዎች ደግሞ አይሆንም። እነዚህ ይሄ ከአእምሯችን ጋር ከተስማማ እንቀበለዋለን፣ ካልተስማማ ደግሞ ያን እንክደዋለን ይላል። እኔ ከአርሽ በላይ ነኝ አለ አላህ ሱብሓነሁ ወተዓላ። ይህንን አንቀበልም ይላሉ። ተመልከት፣ በግልጽ ይህን ይናገራሉ። ለምን ሲባሉ ይሄ ከፍጡር ጋር ማመሳሰል ነው። ታለርለ የፈጣሪም ባህሪ ከፍጥረታት ባህሪ ጋር በማመሳሰል አንቀበልም ማለት ከየት ነው የተገኘው? እንደዚያ ከሆነ በርካታ ባህሪያቶች አሉት አላህ ሱብሓነሁ ወተዓላ። አንተ ታያለህ አታይም ብለው አያለሁ፣ ፈጣሪ ያለ ያያል። ስለዚህ ተመሳሰለ ማለት ነው። ፈጣሪ አያይም በላ በለው አይልም። ይሄ የአላህ ሱብሓነሁ ወተዓላ ባህሪ በእኛ እንትን መዝነናቸው በሰው ልጆች ጋር አስተካክለናቸው ይሄ ከፍጥረታት ጋር ይመሳሰላልና ብለን እንትን የምንክደው ነገር አይደለም። ሲጀመር የፈጣሪ ባህሪ ከፍጥረታት ባህሪ ጋር አይመሳሰልም። ሊላሂ ሱብሓነሁ ወተዓላ ሲፈቱን ተኹሱሁ ወተሊቁ ብሂ ወሊልመክሉቂነ ከዛሊከ ሲፈቱን ተኹሱሁም ወተሊቁ ብሂም ፈላ ተሻቡሀ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን ፈመን ሸበሀ አላህ ሱብሓነሁ ወተዓላ ቢኸልቂሂ ፈሁወ ካፊሩን ሙርተዱን ዐን ዲን ልእስላም። ፈጣሪ እንደመሆኑ የራሱ የሆኑ ልዩ ባህርያቶች አሉት። እነዚያ ባህርያቶቹ ከፍጥረታት ጋር በፍጹም አይመስሉም።
ፍጥረታትም ፍጥረታት እንደመሆናቸው የራሳቸው የሆኑ ልዩ ባህሪያቶች አሏቸው። እነዚያ ባህሪያቶቻቸው ከፈጣሪ ጋር በፍጹም አይመስሉም። የስም መመሳሰል ልታገኝ ትችላለህ። ለምሳሌ ከተባለ እኔ አያለሁኝ ፈጣሪ ያያል አይደለ? ነገር ግን ያ ማለት የእኔ የማየት አቅምና የፈጣሪ ማየት አቅም እኩል ነው ወይ? በፍጹም አይገናኝም። የእኔ ማየት አቅም የተገደበች ነች። ከዚህ ከግድግዳ በስተጀርባ ምን እንዳለ አላይም። እኔ የተገደበ ነች እይታዬ። የፈጣሪስ እይታ ከተባለ የተገደበ አይደለም። አላህ በቁርአን ላይ ስለ ራሱ እይታ ሲናገር ምን ይላል? ሰዋኡን ሚንኩም መን አሰረ ልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረም ሆነ በገሃድ ጮኸ የተናገረ ለእኔ እኩል ነው አለ። በሌሊት ድቅድቅ ጨለማ የሰራና በገሃድ በፀሐይ የሰራ ለእኔ እኩል ነው፣ የሚለያይ ነገር አይደለም አለ። እያለ በቀን ሰራህን በጨለማ ለእርሱ የሚደበቅበት ነገር የለም። ድምፅህን ከፍ አድርገህ ተናገርክም ዝቅ አድርገህ ተናገርክ በውስጥህ ለእሱ የሚለያይበት ነገር አይደለም። ይህን የእርሱ ባህሪ በእርሱ እይታም ሆነ መስማቱ የተገደበ አይደለም። የፍጥረታት ግን የተገደበች ነች። ስለዚህ ፈጣሪ ባህሪውን የተናገረውን ከእኛ ጋር ይመሳሰላልና ብሎ እሱን ባህሪ ወደ ማውገዝ መሄድ ይህ የቀደምት ጀህሚያዎች መንገድ ነው። የጠሪቀት ልጀህሚየት ልቁደማ ወሊዛሊከ ቃል ሸይኽ አልአልባኒ ረሒመሁላህ ተዓላ አልአሕባሽ ጀህሚየት ልዓስር ወሙዓጢለት ልዓስር ወቃል ሸይኽ አልዓላማ ሷሊሕ አልፈውዛን አልአሕባሽ አልቁቡሪይን ሁም አልቁቡሪይን። ይሄ ነው ሙታንን አትጣሩ ብሎ ነው ያወገዘባቸው። ወልይ ናቸው፣ ሳሊሕ ናቸው፣ ነቢይ ናቸው፣ ደጋግ ናቸው እያላቸው እነዚህን አትለምኑ፣ አላህን ብቻ ተጣሩ ነው ያለው ሙሐመድ ብን አብዱልዋሃብ። ለአላህ የጸደቁ ባህርያቶቹን እንዳጸደቃቸው አጽድቁ፣ አታውግዙ፣ ከፍጥረታት ጋር ይመሳሰላሉ እያላችሁ እያለ ነው ይህን የተናገሩ ሳላረም ይሄ ነው። እና እስላማዊ ትምህርቶች የሚማሩበት ግሩፕ ራን አናግራት እዛ ታስገባለች። እስላምን መማርን ቀጥሉ። ካመናችሁ ከሰለማችሁ በኋላ ዝም አትበሉ። እስላማዊ ትምህርቶችን ቀጥሉ። እሺ እንተ ተመልሱልኛል። ይህን የጠየቅኩህ ለመሰለ ለአዳዲስ ሰዎች እኔ ለጓደኞች ስመሰክር የትኛው እስልምና ነው የምታወረው ነው ስላሉ ነው ለዛ የጠየቅኩ። አመሰግናለሁ። ሁለተኛው ጥያቄ ቁርአን ላይ ሱራዎች አሉ አይደለ? ስንት ሱራ ነው ያለው? 114 ብዙ ነው። እያንዳንዱ በአጭር ስለምን ጠቅለል ያለ ሀሳቡም ማነው? አሁን ሱረቱል አሕዛብ ሲባል ስለምንድን ነው የሚለውን ነገር ትነግረኛለህ ብዬ ነበር፣ ግን ብዙ ነው። ተው ችግር የለም። እያንዳንዱ ሱራ የተሰየመው ስያሜዎቹ ከአላህ ስብሐነ ወተዓላ ዘንድ ናቸው። በቁርአን ላይ አንዲትም ሀሳብ ወይንም ሆነ ቃል ምንም ከፍጥረታት የሆነ የለም። ሁሉም ከፈጣሪ ከአላህ ስብሐነ ወተዓላ ዘንድ ነው። እነዚያም ስራዎች የሚሰየሙት በውስጡ ባለው መልእክት ነው። በውስጡ ባለው መልእክት ከመጀመሪያው ስትነሳ ሱረቱል ፋቲሓ የመክፈቻዋ ምዕራፍ سميت بسورة الفاتحة لأن الصلاة يفتتح بها ولذلك قال النبي صلى الله عليه وسلم لا صلاة لمن لم يقرأ بفاتحة الكتاب. سورة الفاتحة مكفتشوا مئراف تبارك شبات مكنات من دلنا صلاة المتجمر بتنا مكفة بات برسول صلى الله عليه وسلم حديث لا يمنارو بصلاة لا سورة الفاتحة يالك الراسو صلاة يلوم دو تراكو هيا شارل قتلوا ما نقتل سورة البقرة يلاميتو مئراف إلى የላሚቱ ምዕራፍ ቀጥሎ ምን ይላል? አልዕምራን የዕምራን ቤተሰቦች ምዕራፍ ይላል። ይህን ለምን ተሰየመ የሚለውን እንመጣበታለን። ቀጥሎ ምን ይላል? ሱረቱ ኒሳ የሴቶች ምዕራፍ። ቀጥሎ ምን ይላል? ሱረቱ ልማኢዳ የማዕዱ ምዕራፍ ይላል። እስኪ የተወሰኑትን ምክንያቶቻቸውን መሰየማቸውን ልንገራቸው። ሱረቱ ልበቀራ ሁለተኛው የላሚቱ ምዕራፍ። አሁን የላሚቱ ምዕራፍ ሲባል ሰው ምን አገናኘው ከላም ጋር? በውስጡ ከላም ጋር የተያያዘ ታሪክ ስላለው በደንብ አዳምጡ። አምላክ አላህ ስብሐነ ወተዓላ ምዕራፎችን ዝም ብሎ በከንቱ አይሰይምም። ምክንያት አለው፣ ከበስተጀርባው ትልቅ ጥበብ አለው። የላሚቱ ምዕራፍ ተብሎ ለምን ተሰየመ? በሱረቱል በቀራ ላይ ሙሳና እስራኤላውያኖች ህዝቦቹ ታሪካቸው ተገልጿል። እንደምታውቁት እስራኤላውያኖች በመካከላቸው ከዕለታት አንድ ቀን አንድን ባለጸጋ ይገድላሉ። ያንንም ገንዘቡን ለመከፋፈል አስበው ማለት ነው። ይህም ባለጸጋ ይገድሉትና ግን ደበቁ። ማን እንደገደለው አንናገርም አሉ። ጸጋውን ለመከፋፈል ሁላቸውም ሸመጠጡ ካሉ ምርመራ በሚደረግ ጊዜ ሁሉም በቃ አልገደልም አሉ። ይሄ በተካለ ጊዜ እስራኤላውያኖች ወደ ማን ጋር ሄዱ? ወደ ሙሳ ጋር ሄዱ።
ሙሳ ከአምላኩ ጋር ስለሚገናኝ አምላክ ደግሞ ሁሉን ስለሚያውቅ ከእርሱ ሊደበቅ ስለማይችል ገዳይ ሙሳን እንጠይቀውና ጌታውን ጠይቆ ማን እንደሆነ ገዳዩ ያውጣልን ተባለ። ከዚያ በኋላ ህዝቦቹ ወደ ሙሳ ጋር ተሰብስበው ሄዱ። ሙሳ ሆይ በመካከላችን አንዳችን አንድን ባለጸጋ ገድለናል። ያ ሰው ግን ማን እንደሆነ ሁላችንም ደብቀናል። እባክህን ጌታህን አላህን ጠይቀውና ማን እንደሆነ ያ ሰው ይንገረን ተባብለው ጠየቁት። ከዚያ ሙሳም አላህን ጠየቀ። ከዚያም አላህ ስብሓነሁ ወተዓላ ምን አለ? ያን ሰው እንድታገኙት ዘንድ ላምን እረዱ አላቸው፣ ወይፈንን እረዱ አላቸው። ኢነላህ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ ያዛችኋል ያን ሰው እንድታገኙ ዘንድ አላቸው። ምን የሚያገናኘው ነገር አለ ብለው ተወዛገቡ እነዚህ ሰዎች። አተተኺዙና ሁዝዋ የማላገጫ አድርገህ መሳለቂያ አድርገህ እያስከን ነው ሙሳ። ምን አገናኘው? እኛ ያለ ሰውየውን ነገር እንጠይቃ ላምን ወይፈን እንረዱ የምትልን ለምንድን ነው አሉት። ያለባቸው ሚስጥር አለ አላህ ሱብሓነሁ ወተዓላ ለምን ላምን እረዱ እንዳላቸው። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። እኔ በእናንተ ተሳላቂ ከመሆን በአላህ እጠበቃለሁኝ እንዲህ አይነት ማህይመንነትን ነገር ከማድረግ እርሱ ያለኝን ብቻ ነው የምነግራችሁ አላቸው ሙሳ። እንደምንም ብለው ብዙ ምክንያቶችን ተደርድሮ ስራው ላይ ያለውን ታውቃላችሁ። መጨረሻ ላይ አረዱ ላሟን። ካረዱ በኋላ ላሟን ፈቁልና ድሪቡሁ ቢባዕዲሃ አላህ ስብሓነሁ ወተዓላ በዚሁ መንገድ ለሙሳ ትልቅ ድንቅ ተአምርን ሊሰጠው ነው። እሱም ምንድነው? ሙታንን ማስነሳት። በላሚቱም በከፊሉ ስጋዋ አንሳና የተቀበረው ሰው አለ፣ የገደሉት ሰው ተቀብሯል አይደለ? ቀብሩ ላይ ሄደህ በላሚቱ በከፊል ስጋዋ አምጥተህ ቀብሩን አንዴ መታ አድርገው አለው አላህ። ወዲያው ሙሳ ዓለይሂ ሰላም በእስራኤላውያን በህዝቦቹ መካከል ከላሚቱ የተቆረጠውን ስጋ ረሳና ልክ ቀብሩን መታ ሲያደርገው ጊዜ ወዲያው ያ ሰው ቀብሩን ከፍቶ ወጣ። ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ የገደለኝ ከእነዚህ መካከል አከሌ ልጅ ነው ይሄ ነው ብሎ ሰውየው ተናገረ። ያው ያደረገው ሙሳ ዓለይሂ ሰላም ያን የሞተውን ሰው ሙሳ በቁርአን ላይ ሙታንን አስነስቷል። ዒሳ ብቻ አይደለም ሙሳ ዓለይሂ ሰላም አስነስቷል። ከዚያ በኋላ ፈቁልና ድሪቡሁ ቢባዕዲሃ ከላሟን በከፊሉ በሆነው ስጋ ምታው ቀብሩን አልኩት አለ። ከዛሊከ ዩሕዪ ላሁ ልመውታ ልክ እንዲሁ ነው የትንሣኤን ቀን ሙታንን ማስነሳው አምላካችን አላህ። ወዩሪኩም አያቲሂ ተአምራቱንም ያሳያችኋል እርሱ በሙሳ በኩል ሙታንን ማስነሳትን አሳየ። ለዓለኩም ተዕቂሉን ታገናዝቡ ዘንድ አላቸው። ወዲያው ይሄ ሰው ተነሳና አከሌ ነው የገደለኝ ስለዚህ እሱ ነው ብሎ መሰከረው። ወዲያው ያ ሰው ፍርዱን ወሰደ ማለት ነው። አሁን እዚህ ቦታ ላይ ይሄንን ካገኛችሁ ሙሳ ለእስራኤላውያን ለህዝቦቹ ትልቅ ድንቅ ተአምር ያደረገባት የሆነች እንስሳ ነች እሷ። ሌላኛው ነገር ለምንድን ነው ላምን የመረጠው አላህ? ወይፈንን ለምን መረጠ? ለምን ከብትን መረጠ? ለምን በግመል አላለም? ለምን በፍየል አላለም? ለምን በበግ አላለም? ምክንያቱን ሌላ ቦታ ላይ አላህ ይገልጸዋል። እዚያው ሱረቱል በቀራ አለ ወኡሽሪቡ ፊ ቁሉቢሂም ልዕጅል አለ። እስራኤላውያኖች በግብፅ ላይ በቀኝ ግዛት በፈርዖን ስር ይኖሩ ነበር። ሙሳ ነው ነፃ ያወጣቸው አይደለ? ይህን ታውቃላችሁ። የዛኔ በግብፅ ላይ በኖሩበት ጊዜ የወይፈንን አምልኮ ተላምደው ነበር፣ ያዩ ነበር። እዚያ ለወይፈን ወይንም ለከብት በልባቸው ውስጥ ልዩ ክብርና ቦታ ነበራቸው። ያንን ክብራቸውን ጥርግ አድርጎ አላህ ሊያጠፋላቸው ዘንድ እቺ ቅዱስ ብላችሁ የምታስቧት የምታከብሯት ነገር ያውና ምን ያክል ደካማ እንደሆነች በእናንተ እጅ እንደታረደች እዩ እያለ አላህ ሊያሳያቸው ከልባቸው ውስጥ ሽርክንና ያንን ባዕድ አምልኮ ሊያጠፋላቸው ዘንድ ነው። እንደምታውቀው መጽሐፍ ቅዱስን አይተህ ከሆነ እስራኤላውያኖች ሙሴ ልክ ሲና ተራራ ከሄደ በኋላ የወይፈን ጣዖት ሰርቶላቸው ሃሩን ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ግን ሳሚር የተባለ ሰው ነው። ያ ሰው ሰርቶላቸው ለዛች አምልኮ ሲያቀርቡ ነበረ። አየህ አይደለ? ያን አምልኳቸውን ከልባቸው አላህ ሊያጠፋላቸው ዘንድ በግን ረዱ አይደለም ያላቸው፣ ያችን ያከበሯትን የሆነችውን ከብቷን ራሷን ረዱ አላቸው። ለዚህ አምላካችን አላህ ስብሐነሁ ወተዓላ ከእያንዳንዱ ትእዛዙ በስተጀርባ ትልቅ ጥበብ አለው። በልባቸው ውስጥ ተጠጥተውት የነበረውን ባዕድ አምልኮ የከብትና የወይፈን ፍቅር ሊያጠፋላቸው ዘንድ ነው። በእጄ ያረድኩት ምን ያክል ደካማ እንደሆነ እያወቅኩኝ መቼም ዳግም መልሼ ያንን ነገር ቅዱስ ነው ብዬ ላስበው አልችልም። እና ለዚያ ነው የላሟ ምዕራፍ የተባለበት ምክንያት። ቀጥሎ አልዕምራን ምዕራፍ ይላል። የዕምራን ቤተሰቦች ማለት ነው። የዕምራን ቤተሰቦች ታሪክ በውስጡ ስለተወሳ ነው በዚህ የተሰየመው።
ዕምራን ማን ነው? የመርየም ዓለይሃ ሰላም አባት ነው። ይታችኋል። በዚያ ላይ ዕምራን በጣም ጻድቅ የሆነ ሰው እንደሆነ ይገልጸዋል። ዕምራን የመርየም ዓለይሃ ሰላም አባት ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዕምራን ዐለል ዓለሚን ይላል። እኔ አዳምን መረጥኩት ይላል፣ ኖሕንም መረጥኩት፣ የአብርሃምንም ቤተሰቦች መረጥኳቸው፣ የማርያምንም ቤተሰቦች እነ ዕምራንን ልክ እንዲሁ መረጥኳቸው እያለ ይናገራል። ማርያም አባቷ የተመረጠ ነው ከአላህ ዘንድ ጻድቅ ሰው ነው። ሚስቱ ልክ እንዲሁ ሀና ጻድቅ ነች። እዛው ላይ ተገልጿል በቁርአን ላይ። ማርያምም ጻድቅ ነች፣ ልጃቸውም መሲሁ ጻድቅ ነው። ሙሉ ቤተሰብ የጻድቅ ቤተሰብ ነው ያ ቤተሰብ ብሎ አላህ በዚህ በምዕራፍ ላይ ገልጿል። ዕምራን በጣም ደግና መልካም ሰው ነው። የመርየም አባት ታሪኩ በዚያ ላይ ተገልጿል። የመርየም አባት ኢየሩሳሌም ላይ የሚገኘው ቤተ መቅደስ የዚያ መሪ ነበረ። የመርየም አባትና ዘከርያስ በአንድ ጊዜ ነበሩ። ዘከርያ ዓለይሂ ሰላም የያሕያ ወይንም የዮሐንስ አባት ጓደኛሞች ናቸው። ዘከርያ ነቢይ ነው። የመርየም አባት ደግሞ ጻድቅ ሰው ነው። ነቢይ ባይሆንም ከነቢያት የማይተናነስ ጻድቅነት ያለው የተመሰከረለት ሰው ነው ከአላህ ዘንድ። አብረው እየኖሩ እያለ ሁለቱም ያገቡት እህትማማቾችን ነው። የመርየም አባት ያገባት ሀና ነች። ዘከርያ ደግሞ የሀናን እህት ነው ያገባው። ዘከርያ ማንን ወለደ? ዮሐንስን ወይንም ያሕያን ወለደ። ሀና ደግሞ ማንን ወለደች? መርየምን ወለደች። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ኢየሱስ ዒሳ ዓለይሂ ሰላም እና ያሕያን የአክስትማማች ልጆችን በሁለተኛው ሰማይ ላይ ማገኘኋቸው እያሉ ይናገራሉ። 7 ሰማያት ባረጉና በሄዱ ጊዜ ሶላትን ትእዛዝ ከአላህ ዘንድ ሊቀበሉ አብረው እየኖሩ እያለ የመርየም አባት ገና ማርያም ሳትወለድ ነው የሞተባት የነበረው። ሀና እርጉዝ እያለች ሳትወልድ በፊት ዘከርያ ማን ነው ዕምራን ይሞታል። የዛኔ በሞተ ጊዜ የቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም ላይ ያለውን ኃላፊነቱን ማን ተረከበ? ዘከርያ ተረከበ። ነቢይ ነው እናሱ። በዚህ ሁኔታ ነው አብረው እየኖሩ እያለ እሷ እርግዝ ሆና ልጇን ተሳለች። ምን አለች? ጌታ ያላህ ሆይ ከእኔ የሚወለደው ልጅ ለአንተ ቤተ አምልኮ አገልጋይ እንዲሆን ተስየዋለሁኝ አለች። እሷ ወንድ እንዲሆን ጠብቃ ነበር የማርያም እናት። ለምን? ልክ እንደ ባሏ ጻድቅ ነበር እንደሚታወቀው የማርያም አባት ልክ እንደሱ ሆኖ ቤተ መቅደስ ውስጥ እንዲያገለግልና መሪ እንዲሆንላት ፈልጋ ነበር። ነገር ግን እሷ ያሰበችውን አልሰጣትም። አላህ ሴት ሰጣት። ሴት ብትሆንም እንኳን ከወንዶች የማትተናነስ በጣም ደግና ጻድቅ ልጅን ነው የሰጣት። ማርያም ብላ ሰየመቻት። አላህ ይህን ታሪኳን በቁርአን ላይ ሲናገር ኢዝ ቃለት እምረአቱ ዒምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ ኢነከ አንተ ሰሚዑል ዓሊም አለች። የማርያም እናት ምን አለች? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ፣ ጌታ ያላህ ሆይ እኔ በሆዴ ውስጥ ያለውን የጸነስኩትን ልጅ ለአንተ ብቻ ተስየዋለሁኝ አለች። ለአላህ ብቻ አምልኮ እንዲያደርግ ነው የተሳለችው። ፈተቀበል ሚኒ፣ ከእኔ ስለቴን ተቀበለኝ ጌታ ይሆይ አለች። ኢነከ አንተ ሰሚዑል ዓሊም፣ አንተ ጸሎቴን የምትሰማና ያለሁበትን ሁኔታ የምታውቅ የሆንክ አምላክ ነህና አለች። አንተ ሰሚና አዋቂ የሆንክ አምላክ ነህ። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ እኔም ጌታዋ አላህ ስለቷን በጥሩ አቀባበል ተቀበልኳት አለ። በቃ ሰማት አላህ። ወአንበተሃ ነባተን ሐሰነን ወከፈለሃ ዘከርያ፣ ጥሩ አስተዳደግንም አሳደጓት። ወከፈለሃ ዘከርያ፣ ማን ተንከባክቦ አሳደጋት? ዘከርያ ዓለይሂ ሰላም። ምክንያቱም አባቷ ሞቷል፣ መርየም ገና ሳትወለድ። የማሳደጉን ኃላፊነት ማን ወሰደ? ዘከርያ ወሰደ። ማን ያሳደጋት ማርያምን? ዘከርያ ዓለይሂ ሰላም። ዘከርያ ዓለይሂ ሰላም ኃላፊነቱን እሱ ወሰደ። አይሁዳውያኖች፣ እስራኤላውያኖች እጣ ተጣጥለው ነበር፣ እኔ ነኝ የማሳድገው በሚለው ጉዳይ። በጣም በመጣጣሉ ላይ ግን ዘከርያ እንዲያሸንፍ አደረገው አላህ ሱብሓነሁ ወተዓላ። ማርያምን ነቢይ ሊያሳድጋት ይገባልና እዛቸዋል። ዛሊከ ሚን አንባኢል ገይብ ይላል። ስለዚህ ጉዳይ ሲናገር ይህ ከሩቅ የሆነ ዜና ወይንም ትርክት ነው ለአንተ ሙሐመድ እያለ ይነግራቸዋል።
ወማ ኩንተ ለደይሂም ኢዝ ዩልቁነ አቅላመሁም አየሁም የክፍሉ መርየም። ማንኛቸው ማርያም እንደሚያሳድግ እጣቸውን ሲጣጣሉም የዛኔ አልነበርክም አንተ፣ እኔ ግን ሁሌ ያለሁኝ ይላል አላህ ስብሓነሁ ወተዓላ። በሁሉ ዘመን የሚሰራውን የሚያውቅ የሆነ አምላክ እኔ ተረኩልህ፣ አንተ አልነበርክም የዛኔ ሙሐመድ ይላቸዋል። አንተ አይደለህም ይህን እየተናገርክ ያለኸው። ብዙ ጊዜ ሰዎች ነቢዩ መሐመድ ከራሳቸው አፍልቀ የተናገሩ ይመስላቸዋል። ላ አይደለም፣ ቁርአን ላይ ራሱ ይናገራል። አላህ አንተ ይህ ሲተረክ አልነበርክም፣ አንተ ይህ ሲተረክ አልነበርክም፣ በእኔ ግን በሁሉ ያለሁ ሆነ እያለ አላህ ሱብሓነሁ ወተዓላ ይናገራል። ሁሉን የሚያይና ሁሉን የሚከታተል የሆነ አምላክ ነው። ዛቻል ከዛ ያንን ዘከርያ እንዳሳድግ ተወሰነ። ዘከርያ ዓለይሂ ሰላም ከልጅነቷ ጀምሮ ማርያምን ተንከባከባት። አንዱን አምላክ አላህን በብቸኝነት በመገዛት ላይ ነው የተንከባከባት። ዛቻል በአላህ ትእዛዝ ላይ ቀጥ አድርጎ ነው ያሳድጋት። አላህ መስክሮላታል። ማርያም ወካነት ሚነል ቃኒቲን ይላል። በእኔ ትእዛዝ ላይ ቀጥ ያለች መልካም ሴት ነበረች እያለ መስክሮላታል። ዘከርያ ከሚያሰግድበት ከቤተ መቅደስ ወይም ቤተ መቅደስ አጠገብ የራሷ የሆነ ሚሕራብ ትንሽ የቤተ አምልኮ ሰራላት። በዛች ውስጥ አላህን ትገዛለች። ማርያምን አንዲት ወንድ ጫፏን እንዲነካት አላደረገም። መርያም ዓለይሃ ሰላም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ዮሴፍ ምናምን ብሎ ሂሳብ የለም፣ ይሄ የለም በቁርአን ላይ ዮሴፍ የሚባል ሰው አጫት ምናምን ለለለ ማንም ሰው ሳይነካት ማንም ሰው ሳያጫት ምን ሳይለት በህይወቷ ውስጥ ማንም ወንድ ሳይገባ በድንግልናዋ የወለደች ሴት ነች። እሷ ገዛች አላረ በዚሁ አንዱን አምላክ በብቸኝነት በመገዛት ላይ እያለች ነው መርያም ዓለይሃ ሰላም ዘከርያ ልክ በዚህ ሁኔታ እያሳደጋት ድንቅ ተአምርን ያይ ነበር። ዘከርያ ከእሷ ዘንድ ማንም ዘንድ ያላየው ምን ከተባለ የአላህን እንክብካቤ ያይ ነበር። በቁርአን ላይ ተጠቅሷል ታሪኩ ይላል ኩለማ ደኸለ ዓለይሃ ዘከርያ አልሚሕራብ። እንግዲህ ዘከርያ ነበር ምግብ የሚያመላልስላት። ማርያም አትወጣም ነበር ወደ ውጭ፣ ከወንድ ጋር ራሷ ትገናኝም ነበር። ስራዋ ምንድን ነው ከተባለ ልክ እናቷ እንደተሳለቻት ለአንዱ አምላክ አምልኮ መስራት ብቻ ነበር። ጀማ በጣም ታላቅ ሴት ነች። አላህ በቁርአን ላይ ዝም ብሎ በከንቱ አይደለም ያወደሳት። የምእመናት ሴት ሁሉ አርአያና ተምሳሌት ብሎ እሷን እኮ ነው ያነሳት። ምን ያክል ብትጸድቅ ነው ከአምላክ ዘንድ ይሄን ያክል የተወደሰችው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አፍደል ኒሳ አህሊል ጀና አርበዓ፣ የጀነት ታላላቅ ሴቶች 4 ናቸው ብለው መርየም ከእነዚያ መካከል እንደሆነች ተናግረዋል። እንደ አጠቃላይ በዚህ ሁኔታ ሳለች እሷ ዘከርያ ነበር ምግብ የሚያመላልሰው። ከዕለታት አንድ ቀን ዘከርያ ዓለይሂ ሰላም ከዚያ አካባቢ ጠፋ። በጠፋ ጊዜ እቺ ልጅ እንዳትራብ አላህ መላእክ ይልክላት ነበር። ከገነት ምግብን ይዘው ይወርዳሉ መላእክቶች። ለማን? ለማርያም። ኩለማ ደኸለ ዓለይሃ ዘከርያ አልሚሕራብ አለ አላህ። ዘከርያም ወደ እርሷ በገባ ጊዜ አለ ወጀደ ዒንደሃ ሪዝቃ፣ ከእርሷ ዘንድ ሲሳይን አገኘ ይላል። እሱ ያላመጣው የሆነ ሲሳይ፣ በጣም የሚደንቅን ሲሳይ። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ አላት። ምክንያቱም እርሷ አላመጣውም። ከእርሱ ውጭ ሌላ ማንም ምግብ እዛ ይዞ እንደማይገባ ያውቃል። እርሱም ወንድ ገብቶ አያውቅም በህይወት ዘመኑ እርሷ ያለችበት ቦታ ላይ። አና ለኪ ሃዛ፣ ይህ ከየት ነው የመጣልሽ አላት። እርሷ ምን አለች? ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ያ ሰላም፣ ይህ ከየት ነው የመጣልኝ አለች? ከአላህ ዘንድ ነው የመጣልኝ አለች። እርሷ ከአላህ ዘንድ ከጀነት መላእክቶች ይዘው ይወርዱ ነበር። መላእክቶች የማርያም አገልጋይ ተደርገው ነበር። ይዘው ወደ እርሷ ይነጡ ነበር ምግብን። ዘከርያ በዚህ ጊዜ በጣም ተደነቀ። ምን ያክል ብትጸድቅ ነው እች ልጅ መላእክት እየተላከላት እንክብካቤ የሚደረግላት ከአላህ ዘንድ የሚለውን አየ። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አለቀጥል። አላህም ያሻውን ባሪያውን ያለ ገደብ ሲሳዩን ለግሰዋል አለች። ሁናሊከ ደዓ ዘከርያ ረባህ። በዚህ ጊዜ ነው ዘከርያ ልጅን የተመኘ። አንተ መልካምን ልጅ ስታይ ነው አይደል? ምን ነው እንዲህ አይነት ልጅ አላህ ለእኔም በሰጠኝ የምትሉት? ዘከርያም የማርያምን ይሄን ያክል መልካምነቷን ከአላህ ዘንድ እንደተጎናጸፈች ከአላህ ዘንድ ጸጋ እንደተገኘላት ባየ ጊዜ ሁናሊከ ደዓ ዘከርያ ረባሁ አለ። በዚህ ጊዜም ዘከርያ ጌታውን አላህን ተማጸነ፣ ለመነ። ቀጥታ ዘከርያ ከእሷ ዘንድ ወጣና ወደ መስጅድ ገብቶ ሚሕራቡ ቆመ። መስገድና መጸለይ ጀመረ። አላህን መለመን ጀመረ። ምን? ልጅ እንዲለግሰው። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ ያላህ ሆይ ከአንተ ዘንድ የሆነ መልካምን ልጅ ባክህ ለግሰኝ ብሎ ለመነኝም አለ። ገብታችኋል አይደለ? ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና አለ።
ወዲያው ይሄን እየለመነ እያለ ከአላህ ዘንድ መልሱ መጣለት። ማን ይዞ መጣ? መልሱን መልአኩ ገብርኤል ይዞ መጣ። ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ መልአኩም ጠራው። ወሁወ ቃኢሙን ዩሰሊ እርሱ ቁሞ ለእኔ ለአምላኩ እየሰገደ ሳለ አለ። ዘከርያ ጌታውን አላህን እየተማጸነ እያለ ወዲያው መልሱ መጣለት። ከዚያ ቦታ ሳይሄድ ምን አለው መልአኩ ገብቶ እነላሃ ዩበሽሩከ ቢያሕያ እነሆ አምላክህ አላህ ያሕያ ወይንም ዮሐንስ የሚባል ልጅ ያበስረሃል አለ። ሙሰድቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ወነቢይን ሚነ ሳሊሒን 5 መገለጫዎችን የያዘ ልጅ ነው ያሕያ። በደንብ አዳምጡ እያንዳንዱ መገለጫ። የመጀመሪያው የያሕያ ወይንም የዮሐንስ መገለጫ ምንድን ነው? ሙሰድቀን ቢከሊመትን ሚነላህ ከአላህ ዘንድ በሚሆነው በቃሉ የሚገኘውን አካል የሚያረጋግጥ ምን ማለት ነው? ከእርሱ በኋላ የሚወለድ ልጅ አለ፣ የሚመጣ ልጅ አለ ዒሳ የተባለ ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ የሆነ እርሱን የሚመሰክርለት የሆነ ብሎ ገለጸው። ያሕያ ዓለይህ ሰላም ወይም ዮሐንስ ዒሳ ዓለይህ ሰላም ከአላህ ዘንድ በሆነ በቃሉ የተገኘ እንደሆነ የሚመሰክርለት ነቢይ እንደሆነ ቅርቡ ተነግሮለታል። ይወታቸዋል። ዮሐንስ በመጀመሪያ ቃል ነበር ሲል ስለ ኢየሱስ ክርስቶስ እንዲሁ በዝሙት የመጣ አይደለም በቃል አማካኝነት የተገኘ ነው እያለ እየመሰከረለት ነበር። አይ ራሱ ቃል የተባለው ራሱ ነው አምላክ ነው ወደሚል ወሰዷቸው። እናንተ ይሄ በቁርአን ላይ ሁሉ ተቀምጧል። በቃል የተገኘ እንደሆነ መሲሁን የሚመሰክርለት የሆነ ነቢይ ነው ያሕያ ዓለይሂ ሰላም። በቃል የተገኘው ዒሳ ብቻ ነው ወይ? ላ አይደለም። አዳምም በቃል ነው የተገኘው። ታቻለ አይደል? አዳም በምንድን ነው የተገኘው? በቃል ነው የተገኘው። እዚያው በቁርአን ላይ ተቀምጧል። ታቻለ አንደኛ መገለጫው ምንድን ነው? መሲሁ በቃል የሚገኝ መሆኑን የሚመሰክር ነው። በቃል የተገኘ የሚለውን ለመግለጽ ምን አስፈለገ ከተባለ ምክንያቱም አይሁዳውያኖች በዝሙት የተገኘ ብለው ስለሚወርፉት ነው መሲሁን። ነገር ግን ቀድሞ አላህ ሌላን መስካሪ አዘጋጀለት ለዒሳ ክብር ሲባል እርሱ በዝሙት የሚገኝ ሳይሆን ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ ነው ብሎ ቁሞ የሚመሰክርለትን መስካሪ አዘጋጀለት። ቷቸዋል። ወሰይደን በህዝቦቹ መካከል ደግሞ አለቃ የሆነ ሁለተኛው መገለጫ ያሕያ ነው። ወሐሱረን ልክ እንዲሁ ደግሞ ጥብቅ የሆነ በፍጹም ዝሙትን የማያደርግ ወነቢይ ሚነ ሳሊሒን ልክ እንዲሁ ደግሞ ከነቢያቶች መካከል የሆነ ነቢይም ነው። ሚነ ሳሊሒን ልክ እንዲሁ ደግሞ ከደጋጎችም ነው፣ ከመልካሞች ከጻድቆችም ነው አለ። ይህ ሁሉ መገለጫ የያሕያ ዓለይሂ ሰላም ወይም የዮሐንስ መገለጫዎች ናቸው። ስለዚህ ስለ መሲሁ በቃል መገኘቱን መሰከረ እንጂ እርሱ አምላክ ነው ሌላ አይደለም። ዮሐንስ የተላከው አምላክ ነው ብሎ ሊመሰክር አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው ያስተምራል። እንዳው ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል ኢየሱስ ብሎ የዘገበላችሁ ማን ነው? ዮሐንስ ነው። አምላክ እንዳለው ያስተምራል። ራሳል ታዲያ ቃል ሲባል ምን ማለት ነው ሲባል በቃል የተገኘ መሆኑን መሲሁን ሊነግራችሁ ነው። ይህንንም የሚያብራራላችሁ ነቢይን አስነሳላችሁ። ከዚያ ሁሉ ውዝግብ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ላከና በዚህ ጉዳይ ላይ ያላቸው ውዝግብ ሁሉ መፈታላችሁ። ግን ይህንን የአምላክን ፍቻ አንፈልግም አላቸው። ቦታቸዋላ በቃል የተገኘ ነው መሲሁ በአምላካችን በአላህ ቃል ላይ የተገኘ ነው። ይሄን መገለጹ ለምን አስፈለገ ከተባለ እንዳልኳችሁ በዝሙት የተገኘ ብለው ስለሚወረፉት ነው፣ ክብሩን ስለሚያረክሱ አይሁዲዎች። ይህ መጽሐፋቸውም ላይ አለ። አይሁዳውያኖች በኢየሱስ ክርስቶስ ፊት ቆመው መጽሐፍ ቅዱስ ላይ ዮሐንስ ራእይ እዛው በተዘገበው ላይ እኛስ የዝሙት ልጆች አይደለን የሚሉት ነበረ። እያሽሟጠጡበት ነው። አንተ በዝሙት ነው የተገኘው ያሉት ነው። ነገር ግን ዮሐንስ ቁሞ እርሱ በመጀመሪያ በቃል የተገኘ እንደሆነ ነገራቸው። ቦታቸዋል አላ በቁርአንም ላይ ልክ እንዲሁ ዮሐንስ ከእኔ በሚሆነው ቃል የሚመሰክርለት ብሎ መጀመሪያ ተገልጾለታል። ይህ ያሕያ ነው። ተበሰረ መልአኩ ጅብሪል ዓለይሂ ሰላም መጥቶ አበሰረው። ማንን? ዘከርያስን ወይም ዘከርያን አበሰረው። ዘከርያ እዚህ ጋር ደነገጠ። ለምን ከተባለ እርሱ አርጅቷል፣ ሚስቱም መሃን ነች፣ መውለድ አትችልም። የያሕያ መገኘት ራሱ ድንቅ ተአምር ነው። ምክንያቱም እርሱ አርጅቷል፣ ሚስቱም መሃን ነች፣ አብረው ለብዙ ጊዜያት ኑረዋል፣ መውለድ አትችልም። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለ ዘከርያ። ወቀድ በለገኒ ልኪበር እርጅና የደረስኩበት እድሜ ላይ አድርሶኛል። እንደምታይ
ወምራአቲ ዓቂር ሚስቴ ደግሞ መሃን ነች መውለድ አትችልም። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ። መልአኩ ገብርኤል ምን አለው? ልክ እንዲሁ አምላክህ አላህ ያሻውን ይሰራል፣ ለእርሱ የሚሳረው የለም አብሽር አለው። ምንም እንኳን አንተ ያረጀህ ብትሆን ሚስትህ የማትወልድ መሃን ብትሆንም እርሱ ያሻውን ሰሪ አምላክ ነው። ለእርሱ የሚሳነው ነገር የለም ከእናንተ ልጅን ማስገኘት። ከዚያ በኋላ ልጅን ወለደ። ይወታቸዋል። ልጅን ወለደ። ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ ታሪኩ ይቀጥላል። ወደ ማን ይቀጥላል? ስለ ማርያም ይቀጥላል። ማርያም ደግሞ አሁን ልጅን ልትበሰር ነው። ስለዚህ ማን ነው ቀድሞ የተወለደው? ዮሐንስ ወይም ያሕያ ነው። ከዚያ በኋላ ማን ተወለደ? መሲሁ ዒሳ ዓለይሂ ሰላም ተወለደ። አሁን ስለ ማርያም አወላለድ ደግሞ ሊናገር ነው። ቀጥሎ ስለ ማርያም ልጅ ስለ መሲሁ አወላለድ አመጣጡን ሊነግረን ነው። መጀመሪያ ግን መልአኩ ገብርኤል መጥቶ ወደ እርሷ ሲመጣ ተመልከቱ። ጽድቅናዋን ይገልጽላታል። ንጹህ መሆኗን ይገልጽላታል። ከአላህ ዘንድ ያላትን ምን ያክል ትልቅ ደረጃና ቦታ ሊገልጽላት ነው። ኢዝ ቃለት ልመላኢከቱ መልአኩም ገብርኤል ባላት ጊዜ አስታውስ ይላል። ያ መርየም አላት መጥቶ፣ አንቺ መርየም ሆይ ኢነላህ አስጦፋኪ አላት። መጀመሪያ እነሆ አምላክሽ አላህ አንቺን መርጦሻል አላት። ወጠሃረኪ አንጽቶሻል፣ ንጽሕት ነሽ ተብላ ተገልጻለች። አላህ ስብሓነ ወተዓላ አንጽቷታል። ንጹህ ነች እሷ ተብላ ከአላህ ዘንድ ተመስክሮላታል። ቁርአን ንጽሕት ነች ይላል። ወጠሃረኪ አሁንም አንጽቶሻል በድጋሚ። ወስጠፋኪ ዐላ ኒሳኢ ልዓለሚን ከዓለማት ሴቶች ሁሉ አሁንም መርጦሻል ተባለች። ማርያም በጊዜዋ ከነበሩ ከዓለማት ሴቶች ሁሉ እርሷን የሚስተካከል ማንም ጻድቅ ሴት የለችም ነበር። ገብታችኋል? ማርያም እጅግ በጣም ጻድቅ ሴት ነች። ከዓለማት ሴቶች ሁሉ አላህ መርጧታል። በቃ በጽድቅና ያ መርየም አላት መልአኩ ገብርኤል የጸደቀችው በቁመቷ አይደለም፣ በውበቷ አይደለም፣ በተክለ ሰውነቷ አይደለም፣ በዘሯ አይደለም፣ በብሔሯ አይደለም፣ በምንም አይደለም። ጽድቅና በማድረጓ ነው። ጥሩ ስራ በመስራቷ ነው። ከመጥፎ ስራ በመራቋ ነው። በቃ ሰው ከአምላኩ ዘንድ ሊጸድቅ የሚችለው አምላኩን በመታዘዙ ብቻና ብቻ ነው። ማርያም ለአንዱ አምላክ ታዛዥና ተገዥ ስለነበረች ነው። ቸዋል። ለዚህም ነው መልአኩ ገብርኤል ምን አላት? ያ መርየም አንቺ ማርያም ሆይ እቁርቲ ሊረቢኪ ለጌታሽ ቀጥ ብለሽ ቀጥ ይበዚሁ አላት። ወስጁዲ ለእርሱም ብቻ ስገጅ አላት። ወርካዒ ማዕራክዒን ከአጎንባሾች ጋር አጎንብሽ ወይም ከሰጋጆች ጋር ስገጅ አላት። መርየም ዓለይሃ ሰላም ለጌታዋ ታዛዥና ለጌታዋ ብቻ የምትሰግድ የምትገዛ ስለነበረች ነው የጸደቀችው። ዛሊከ ሚን አንባእ ልገይብ እያለ ቀጠለ። ከዚያ በኋላ ስለ እርሱ ስለ መሲሁ አወላለድ ሊናገር ነው። ወኢዝ ቃለት ልመላኢካ መልአኩም ባላት ጊዜ አስታውስ፣ ያ መርየም አንቺ ማርያም ሆይ አላት። ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ልጅን ያበስርሻል አላት። ያ ልጅ የሚገኘው ግን እንዴት ነው? ቢከሊመት ሚንሁ ከእርሱ በሆነ ቃል አማካኝነት የሚገኝ አላት። መሲሁ የሚገኘው በወንድ ዘር ፈሳሽ ሳይሆን አምላካችን አላህ ሁን በሚለው ቃሉ የሚያስገኘው ልጅ እንደሆነ ቀድሞ ተነገረለት። ስሙ ማን ይባላል? ኢስሙሁ ስሙም አልመሲህ ክርስቶስ ይባላል። ክርስቶስ መሆኑን ይመሰክራል ቁርአን። የተቀባ ወይም የተመረጠ ማለት ነው። ገብታችኋል? ያ ሌላኛው መገለጫው ምንድን ነው? መሲሕ መሰሐ ከሚለው ቃል የተወሰደ ነው። ዳባሹ ወይንም የሚዳብስ በመዳበስ ሰዎችን ስለሚፈውስና ስለሚያድናቸው ሊአነሁ ካነ የምሰሕ ዐላ ዘዊ ልዓሃት ወልመረድ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል የህመም ባለቤቶችን በአላህ ስም ብሎ ይዳብሳቸዋል፣ ወዲያውም የሚፈወሱ ነበር። መሰሐ ማለት ዳበሰ እንደማለት ነው። ለምጽ ያለበት ሰው ይመጣል፣ በአላህ ስም ብሎ ይዳብሰዋል፣ ያድነዋል። የማዳንን ተአምር አላህ ሰጥቶታል። ያ ግን የነቢይነት የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ እንጂ ከአምላክ የተሰጠው እርሱ አምላክ ስለሆነ አይደለም። ነቢያቶች ይህን ተአምር ይሰጡ ነበር። ስለዚህ መሲሁ ዒሳ ዓለይሂ ሰላም ይሄ መጠሪያው የመጀመሪያ ማረጋገጫው ምንድን ነው? መሲሕ ተብሎ ተጠርቷል። መሲሕ ነው በቃ እሱ።
ወጂሃን ፊ ዱንያ ወልአኺራ ስለ ደረጃውና ስለ ቦታው ቀጥሎ ሊናገር ነው መልአኩ ገብርኤል። ወጂሃን ፊ ዱንያ ወልአኺራ ልጅሽ የምትወልጂው ደግሞ በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ልጅ ነው አላት። የተከበረ ልጅ ነው። የተከበረ የሚለውን መግለጽ ለምን አስፈለገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደለ? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው። ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድን ነው? ወሚነል ሙቀረቢን ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሷ ናት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አሁን ማዕረጓ ላይ አላለቀም፣ ገና ነው። ወደፊት የሚሰጠው ማንነቱ ባህሪ ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ በአንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላኛው ተአምሩ ነው። መሲሁ ዒሳ ተአምር መስራት የጀመረው ነቢይ ሲሆን ጊዜ ብቻ ሳይሆን ገና ሕፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል በኢስላም። ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ሕፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ሕግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ሕፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም። በፍጹም አይችልም። ይወታቸዋል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዚያ ውጭ ከዚህ ሕግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖር ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ያናግራል። ይወታቸዋል አይደለ? ወከህለን ወሚነ ሳሊሒን ልክ እንዲሁ ደግሞ ከጻድቃን ነው ልጆችሽም ተባለች። ሳሊሕ ማለት ጻድቅ ማለት ነው። ከመልካሞቹ ነው ደግሞ ልጅሽ። በዚህ ጊዜ እሷ ጠየቀች ገብርኤልን ቃለት ረቢ አና የኩኑ ሊ ወለት ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ሰው ያልነካኝ ሰው ሆነ አለች። አሁን ልጁ እንዴት እንደሚገኝ ገብርኤል ሊነግራት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ጥያቄ መቀበል ትችላለህ። አምላክሽ አላህ ልክ እንዲሁ ያሻን ይፈጥራል አለ። ቦታቸዋል ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። እያችሁ ስለዚህ አንደኛ ከፍጡር መካከል እንደሆነ ገለጸላት። አምላክሽ አላህ አንድን ነገር ለመፍጠር በፈለገ ጊዜ አላት። በምንድን ነው የሚፈጥረው? በቃሉ ነው። ያም ቃል ሁን የሚለው ቃሉ ነው። ኩን ፈየኩን አላህ ስብሐነሁ ወተዓላ ፍጥረታትን ሲያስገኝ ጊዜ በሚያስገኝበት መንገድ እንደሚያስገኘው ገለጻት። እንደ ማንኛውም ፍጥረታት ሰማይንና ምድርን ሲፈጥር አምላክ አላህ ሁን በሚለው ቃሉ ነው የፈጠራቸው። አዳምን ሲፈጥር ሁን በሚለው ቃሉ ነው የፈጠረው። ቦታቸዋል። ስለዚህ ሁን ይለዋል ለልጅሽም ወዲያውም ይሆናል ብሎ ገለጸላት። ሌላ የሚሰጠውን አሁን ደግሞ ከእውቀት ያለውን አንጻር ደግሞ ሊገልጽላት ነው። ወዩዐልሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አራት መጽሐፍቶችን እንዲያውቅ ይደረጋል ልጅሽ ተባለች። አራት መጽሐፍትን ያውቃል ዒሳ ዓለይሂ ሰላም። ወዩዐልሙሁ ልኪታብ ቃለ ልኢማም ሐሰን አልበስሪ ረሒመሁላህ ተዓላ አይ ልቁርአን والحكمة قال أي السنة والتوراة والإنجيل والتوراة هو الكتاب الذي أنزل على موسى عليه السلام والإنجيل هو الذي أنزل على عيسى عليه السلام لجيشن الله قرآنا يسوي قال حديث يسوي قال أوريت يسوي قال إنجيل وإنجيل يسوي قال تبارك لمن النزين كل كتاب ما وقصف لقوا عيسى ሁሉም ነቢያት የራሱን ዘመን መጽሐፍ ነው የሚያውቀው። ልብ በሉ። ዒሳ ግን ለምን ያለፉትንም ወደፊት የሚመጡትንም መጽሐፍ ማወቅ አስፈለገው? ለምን? ጥበቡ ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን ቁርአንና ሐዲስን ነው የሚያውቁት። ገብታቸዋል። ስላለፈው ሲገለጥላቸው ጊዜ ብቻ ካልሆነ በስተቀር ያን መጽሐፍን አያውቁትም። ሙሳም ልክ እንዲሁ ከእርሱ በኋላ ስለሚመጣው ስለ ኢንጂልና ስለ ቁርአንና ስለ ሐዲስ አያውቅም። ልብ በሉ።
የራሱን መጽሐፍ ያውቃል። ሁሉም የሚመራበትን መጽሐፍ ያውቃል። ዒሳ ግን ስላለፈውም ስለሚመጣውን መጽሐፍ እንዲያውቅ ተደረገ። ለምን? ምክንያቱም ዒሳ ዓለይሂ ሰላም በመጣ ጊዜ ያንን ያለፈውን የሚመሩ ሰዎች ዘንድ ነው የመጣው። ተውራትን እንመራለን የሚሉ ሰዎች በዚያ ላይ ያለውን ያስተካክልላቸው ዘንድ አንዳንድ ህግጋቶችን ይሽርላቸው ነበር። ገብታችኋል አይደለ? አንዳንድ ህግጋቶችን ይሽርላቸዋል። ያንን በአላህ ስብሐነሁ ወተዓላ በሆነ ምሪት ማለት ነው። ያን መጽሐፋችሁ ላይ እንዲህ ተብሏል እያለ እየገለጸ ያስተምረላቸዋል። ወሊኡሒለ ለኩም ባዕድ አለዚ ሑሪመ ዐለይኩም ይላቸዋል። ከፊሉን ያ የተከለከላችሁትን ነገር ልፈቅድላችሁ ዘንድ መጣሁኝ አላቸው። ገብታችኋል አይደል? ያንን መጽሐፋቸውንም ሊያውቅ ይገባል። ስለዚህ አላህ ስብሐነሁ ወተዓላ ለዚህን ያሳወቀው ወለማ ጃአ ዒሳ ቢልበይናት ቃል ቀድ ጅእቱኩም ቢልሕክማ ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ አላቸው። ምን አላቸው? ዒሳ ዓለይሂ ሰላም ያንን ስትለያዩበት የነበረውን ከፊሉን ላብራራላቸው ዘንድ እያለ ይገልጽላቸዋል። በደንብ አድርጎ ኦሪትን ያውቀው ነበር ዒሳ ዓለይሂ ሰላም። ለዚህ ነው እሺ ቁርአንና ሐዲስን ማወቅ ስለምን አስፈልገው? ምክንያቱም ወደፊት በዚህ ቁርአንና ሐዲስን በሚመሩ ትውልዶች ላይ ከሰማይ ይወርዳልና፣ ስለዚህ የዛኔ ሊመራቸው ይገባል። የዛኔ በሚመራ ጊዜ ምድር ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ የዛኔ በቁርአንና በሐዲስ ያስተዳድራቸዋል አሉ። ዒሳ ዳግም በሚመጣ ጊዜ የኡምኩም ቢኪታቢላሂ ወቢሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ዳግም መሲሁ ከሰማይ ይወርዳል በመላእክት ታጅቦ፣ የዛኔም በቁርአንና በሐዲስ የኡምኩም ቢኪታቢላህ በአላህ መጽሐፍና ወቢሱነቲ በእኔ ሐዲስ ያስተዳድራቸዋል አሉ። ለዚህ ሲባል ዒሳ ዓለይሂ ሰላም ቁርአንና ሐዲስን አላህ ቀድሞ አሳውቆታል።